ህወሓት በቀላሉ የሚያሳካው የመሰለው መፈንቅለ መንግስት ያልጠበቀውና ያላሰበው መዛዝ ይዞባት እየመጣ ይገኛል። እስካሁን ይፋዊ ተቃውሞውን ያላሰማው የፌዴራል መንግስት ውስጡን ከባድ እርምጃ ለመውሰድ ዝግጅት መጨረሱና የህወሓት እያንዳንዱ እንቅስቃሴ በመስራይን ክትትል እያደረገባት እንደሚገኝ ለማወቅ ተችሏል። በዚህ ክትትልም ህወሓት እያከናወነ ከሚገኘው ባለፈ ቀና ሊያከናውናቸው ያሰባቸው ነገሮች በደህንነት እጅ መውደቁ አግራሞትን ፈጥሯል። በዚህ መቀለ ጭንቀት ውስጥ በምትገኝበት ሰዓት ደግሞ የህወሓት አጋሩ ሻዕቢያ ለተላላኪ ህወሓት ጥብቅ ትዕዛዝ ማስተላለፉ ታውቋል። ጀነራል ታደሰ ከመቀለ እንዳይወጡም ተጨማሪ ኃይል እንደተመደበላቸው እየተነገረ ሲሆን እነዚህና ከትግራይ የተሰሙ የሚገኙ ሌሎች ትኩስ መረጃዎችን እንዲሁም የህዝቡላ ከፍተኛ አዛዥ በእስራኤል መገደል አክልል ለአሁኑ የመረጃ ሰዓታችን ይዘን ቀርበናል። ሰላም ጤና ይስጥልን። ውድ ፋስት ዴይሊ ተከታታዮች የዚህ ቻናል ቤተሰብ ካሉና ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ ዕዝ ጉብኝት እያደረጉ መሆኑ ታውቋል። ጀነራል አበባው ይህን ጉብኝት ያደረጉት በጠቅላዩ ልዩ ትዕዛዝ እንደሆነም እየተነገረ ይገኛል። ጀነራል አበባው በጉብኝታቸው ወቅት ፊልድ ማርሻል ብርሃኑ ጁላ የላኩትን መልእክትም ለሰራዊቱ ማድረሳቸውን ገልጿል። በፌዴራል መንግስቱና በህወሓት ኃይሎች መካከል ያለውን ውጥረት ባየለበት በዚህ ወቅት ጀነራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በሰሜን ምዕራብ ዕዝ ተገኝተዋል። ጀነራሉ በግንባር የሚገኙ የሰሜን ምዕራብ ዕዝ የጦር ክፍሎችን ወታደራዊ አካላዊና ስነ ልቦናዊ ዝግጁነት ተዘዋውረው ተመልክተዋል የተባለ ሲሆን እንዲህ የሚል መልእክትም አስተላልፈዋል። እዙ ከታሪካዊ ጠላቶቻችን የሚሆን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ የሚያስችለው የዝግጁነት ደረጃ ላይ ይገኛል ብለዋል። ጀነራል አበባው ባንዳ ሲሉ የጠሯቸውን አካላት በስም ባይጠሩም ከዚህ ቀደም በመከላከያ አመራሮች ባንዳ በሚል የሚጠራው በአካባቢ ያለው ኃይል ግን የፋኖ አማጺ ቡድን እንደሆነም ይታወቃል። ጀነራሉ በዚህ ንግግራቸው ቀጥለውም የሰሜን ምዕራብ ዕዝን የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ ዕዝ በማለት አሞካሽተውታል። ሰሜን ምዕራብ ዕዝ በአማራ ክልል ግጭትና እውከት ለመፍጠር በተንቀሳቀሰ የሀገር ውስጥ ባንዳ በሆነው ጽንፈኛ ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛ ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን ያኮራበት ጠላት ያፈረበት ከፍተኛ ስራ የሰራ ዕዝ ነው ሲሉም አክለዋል። ጀነራል አበባው ታደሰ ከሰራዊት ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮራባቸዋል ሲሉም የጦር ኃይሎቹ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን መልእክት አስተላልፈዋል። ጀነራል አበባው የህገወጥ ህወሓት እንቅስቃሴ በዓይናችን ስር ነው ያሉ ሲሆን ህወሓት የተቀበለው የጥፋት ተልዕኮ ለማስፈጸም እየቃዠ መሆኑን ገልጿል። ቱን ለማምከን እንደ አስፈላጊነቱ እጅግ የተመረጠና ጥንቃቄ የተሞላበት ሰርጂካል ኦፕሬሽን ለማካሄድ እያንዳንዱ እርምጃቸው በመስራይን ክትትል ውስጥ እንደሆኑም ገልጸዋል። በዚህ መሃል ከወደ ትግራይ ዶክተር ደብረጽዮን የሚመራው የትግራይ ኮማንድ ፖስት አመራር እጅግ ሚስጥራዊ ያለውን ስብሰባ ከትናንት ጀምሮ አክሱም ከተማ ውስጥ እያካሄደ እንደሚገኝ ለማወቅ ተችሏል። በሚስጥራዊ ስብሰባ በአትራኖስ ፋንታሲ ሆቴል እየተካሄደ የሚገኝ ሲሆን ዶክተር ደብረጽዮንና የተወሰኑ አባላት አልጋ ያዙት ኮንሱላር ሆቴል መሆኑም ታውቋል። ዛሬ ጠዋት ኮንሱላር ሆቴል ሶስተኛ ፎቅ ቁርሳቸውን በልተው ስብሰባ ወደሚካሄድበት አትራኖስ ሆቴል ሄደዋል የሚሉት የደህንነት ምንጮች ደብረጽዮን አልጋ ክፍል ከማን ጋር እንዳደረም ዛሬ ጠዋት ከነማን ጋር ስልክ እንደተደዋወለ ሊያስወስነው የፈለገውን አጀንዳ እንደደረሱበት ገልጸዋል። መቀመጫውን መቀለ ከተማ ዙሪያ ካደረገውና በኮሎኔል ገብረስላሴ በላይ ከሚታዘዘው አርሚ 2 የተውጣጡ የህወሓት ታጣቂዎች እንዲሁም በሜጀር ጀነራል ህንጻ ወልዳ ጊዮርጊስ ከሚመራው አርሚ 60 መካናይዝድ ክፍለ ጦር የተመለመሉ ታጣቂዎች በኢትዮጵያና ሱዳን ድንበር ሽረሪና የሚገኘው አርሚ 70 ለመቀላቀል ጉዞ ጀምረዋል የተባለ ሲሆን በተመሳሳይ ከአርሚ 60 የተውጣጡ ታጣቂዎች ልዩ ስምሪት አላችሁ በሚል ጥብቅ ትዕዛዝ የተከዜ ወንዝ አዋሳኝ ተከትለው
እንዲሰፍሩ ትዕዛዝ ተቀብለው ወደ ሽሬ ከተማ እየተጓዙ መሆኑን ከምንጮቹ ለማወቅ ተችሏል። ህገወጥ የትግራይ ምክር ቤት ካቢኔውን እንዲያደራጅ የሰበሰበውን ህገወጥ ስልጣን ከመቀበል ዶክተር ደብረጽዮን ያዘጋጀ ስልጣን ድልድይ በአሁኑ ሰዓት በደህንነት ሰዎች እንደተገኘ የታወቀ ሲሆን በትግራይ ጊዜያዊ አስተዳደር ውስጥ ኃላፊነት ከነበራቸው ግለሰቦች መካከል በስልጣን የሚቀጥሉ ዝቅ ብለው የሚሾሙ የቁም እስርን ጨምሮ በህግ ተጠያቂ የሚደረጉ አመራሮችን ዝርዝር እንደያዘም ታውቋል። ከዚህ በተጨማሪም የአፋባን አመራሮች ከዶክተር ደብረጽዮን ገብረ ሚካኤል ጋር ለሚኖራቸው ስብሰባ መቀለ ከተማ ውስጥ እየተሰበሰቡ መሆኑም እንደተደረሰበት ተገልጿል። በተያዘ መረጃችን ህወሓት የአስቸኳይ ጊዜ አዋጅ ማወጅ የሚል ህገወጥ እርምጃ ይዞ መጥቷል እየተባለ ይገኛል። በህገወጥ መንገዱ ራሱን የሾመው ደብረጽዮን ህጋዊ እውቅና ያለው የክልል አስተዳደር እንኳ የአስቸኳይ ጊዜ አዋጅ ማወጅ በማይችልበት ጉዳይ ላይ አዋጅ ሆኛለሁ እያለ መገኘቱ ታውቋል። ክልሎቹ እንደ ጎርፍና ወረርሽኝ ተከትሎ ብቻ ለህዝብ ደህንነት ሲባል የአስቸኳይ ጊዜ አዋጅ ማወጅ የሚችሉ ቢሆንም ይሁንጃ ግን ከፌዴራል መንግስቱ ውጭ ምንም መጣል የማይችለውን በጸጥታ ጉዳይ ላይ መሰረት ያደረገ ገደብን በክልሉ ሊጥልና ዳግም ጥሰት ሊፈጽም ጫፍ ላይ ደርሷል። ቡድኑ ይህን እንዲያደርግ ምክረ ሀሳብ ያገኘው ከሻዕቢያው አምባገነን ሲሆን ምክንያቱ ደግሞ ወጣቱን ቢለ ጦርነት በማለቱም አንዳንድ ወታደራዊ አመራሮች ሹመታቸውን በመቃወማቸው እንዲሁም ጀነራል ታደሰም ስልጣን ለማስረከብ በማመንታቱም በአዋጅ ስም ኃይል በመጠቀም የታደሰን ቢሮ ሰብሮ ለመግባትና በዙሪያ ያቀሩ ሰዎችን እና ገብረ ዲላን ጨምሮ ለማስወገድ ወጣቱን ለማፈስ እንዲሁም የተቀሩ ሹመቶችን ለመቀበል ያመቱትን ለመምታት መሆኑ ታውቋል። የቡድኑ ህገወጥ ውሳኔ ክልል በፌዴራል መንግስቱ ስር እንዳልሆነ በይፋ የሚያወጀው አደገኛ የግንጠላ አካሄድ ሲሆን ሻዕቢያ ሲናፍቅ የነበረውን የለየለት ጦርነትም ብሎ ለማስጀመር እንደ ፊሽካ ሆኖ የሚያገለግል ይሆናል ተብሎ ይጠበቃል። ህወሓት ለዚህ ተግባሩ እንቅፋት እንዳይሆንበት የትግራይ ክልል ጊዜያዊ አስተዳደር ላይ አስጀምሮት የነበረው ከበባ እንዲጠናከር ያደረገ ሲሆን ይህም በደብረጽዮን ትዕዛዝ የተደረገ እንደሆነ ለማወቅ ተችሏል። ከሻዕቢያና ሌሎች አጋር ቡድኖች ጋር በመሆን የጥፋት መንገድ ላይ የሚገኘው ህወሓት በትናንትናው ዕለት ለድርድር ዝግጁ ነኝ ማለቱ አይዘነጋም። የፌዴራል መንግስት ህገወጥ በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህዝባዊ ወያነ ሓርነት ትግራይ ህወሓት ያለ ቅድመ ሁኔታ ለሚደረግ ድርድር ዝግጁ መሆኑን ገልጾ ነበር። ለሰላማዊና በድርድር ለሚመጣ መፍትሄ ዝግጁ መሆኑን መግለጹ ይታወሳል። ህወሓት ይህን ያለው የፌዴራል መንግስት ህወሓት ከሱዳን መንግስት ጋር ይሰራል ብሎ በመከሰሱ ነው። ህወሓት ለዚህ ክስ ምላሽ ነው ብሎ ባወጣው መግለጫ ቀጠናውን ለማተራመስ ከሱዳን መንግስት ጋር እየተባበረ ነው በሚል የቀረበበትን ክስ በፍጹም እንደማይቀበል አስታውቋል። የፕሪቶሪያ ስምምነት የጣሰው ህወሓት የትግራይ ህዝብ የተፈናቀሉ ዜጎች በደህንነት በፈቃደኝነትና በክብር ወደ መኖሪያቸው እንዲመለሱ ማድረግን ጨምሮ ስምምነቱ በሙሉና በታማኝነት እንዲተገበር በትዕግስት ሲጠብቅ መቆየቱ ይገለጻል። በምዕራብ ትግራይ የሚገኙትን ጨምሮ ኃይሎችን ተፈናቃዮች መመለስ በሰላማዊ ደህንነት በተጠበቀና ስርዓት ባለው መልኩ እንዲካሄድ ለማድረግ ቁርጠኛ ናቸው ብሏል። ህወሓት ይህን ያለው የፕሪቶሪያ ስምምነት በፌዴራል መንግስት ፈርሷል የሚል ክስ አቅርቦ በፕሪቶሪያ ስምምነት አማካኝነት ውድቅ ሆኖ የቆየ የትግራይ ክልል ምክር ቤት እንዲመለስ ባደረገ ማግስት ነው። በቀጣይ መረጃ እስራኤል ከሊባኖሱ ታጣቂ ቡድን ሄዝቦላ ጋር የምታደርገውን ጦርነት ለመግታት የተኩስ አቁም ስምምነት ከፈጸመች ወዲህ ለመጀመሪያ ጊዜ ዋና ከተማዋ ቤይሩት ውስጥ ጥቃት ፈጸመች። የእስራኤል ጥቃት ግጭቱን ለማስቆም ባልቻለው ስምምነት ላይ ተጨማሪ ጫና ፈጥሯል። የአየር ጥቃቱ የተፈጸመው ሄዝቦላ በሚገኝበት አህዬ በተሰኘ የከተማዋ ደቡባዊ ክፍል ውስጥ ነው። ማህበራዊ ሚዲያ ላይ የወጡ ምስሎች ከፍተኛ እሳት መከሰቱና ቢያንስ አንድ ህንፃ ከፍተኛ ጉዳት እንደደረሰበት ያሳያል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጣው መግለጫ የሄዝቦላ ራድዋን ኃይል አዛዥን ኢላማ ያደረገ ጥቃት ሊፈጽም ውሳኔ ያስተላለፉት ራሳቸው መሆናቸውን ተናግረዋል። የአገር ውስጥ መገናኛ ብዙሃን ዘገባ እንደሚያሳየው ጥቃቱ በተፈጸመበት ሰዓት የታጠቁ ቡድን አባላት ስብሰባ ላይ ነበሩ። ሄዝቦላ እስካሁን ስለ ጥቃቱ አስተያየት አልሰጠም። ከ3 ሳምንት በፊት ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት መፈጸሙን ካስታወቁ ወዲህ
ዳዬ ውስጥ ጥቃት ሲደርስ ይህ ለመጀመሪያ ጊዜ ነው። የተኩስ አቁም ቢፈራረሙም እስራኤልና ሂዝቦላ ጥቃት መፈጸማቸውን ቀጥለዋል። አንዳቸው ሌላኛቸውን ጥሰት በመፈጸም ይከሳሉ። አብዛኛቸው የእስራኤል የአየር ጥቃት የመታው ደቡብ ሊባኖስ ነው። የእስራኤል ጦር በዚህ አገሪቱ ክፍል የሂዝቦላ ጥቃት መሰረተ ልማትና የቡድኑ ጋር ግንኙነት ያላቸው ሰዎች እንዳሉ ይናገራሉ። የሊባኖስ ጤና ሚኒስቴር መረጃ እንደሚያሳየው ባለፈው አንድ ሳምንት ውስጥ ብቻ በተለያዩ የአገሪቱ ክፍሎች በተፈጸሙ ጥቃቶች ሴቶችና ሕፃናትን ጨምሮ ከ100 በላይ ሰዎች ተገድለዋል። የሚኒስትሩ ቁጥር የተዋጊዎችና ንጹሃን ቁጥር ለይቶ አላስቀመጠም። የእስራኤል ጦር በድንበር በኩል ያለውን የሊባኖስ መሬት ወሮ ይዟል። ዓላማውም የሰሜናዊ እስራኤል ማህበረሰቦችን ደህንነት የሚያስጠብቅ ከሂዝቦላ ነጻ ደህንነት ቀጠና ማቋቋም እንደሆነ ባለስልጣናቱ ይናገራሉ። እስራኤል በተቆጣጠረች የሊባኖስ ግዛት ውስጥ የሚገኙ መንደሮች ሙሉ በሙሉ በማውደም ጦሯ ጋዛ ውስጥ ካደረገው ጋር ተመሳሳይ የሆነ ድርጊት ፈጽማለች። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት አንድ የሂዝቦላ ከፍተኛ አዛዥ በዋና ከተማዋ ቤይሩት ደቡባዊ ክፍል ውስጥ መገደሉን ከቡድኑ ጋር ቅርበት ያለው ምንጭ ለፈረንሳይ ዜና ወኪል ተናገረ። የጥቃት እስራኤል በሊባኖስ ላይ ስታካሄድ የቆየችውን ወታደራዊ ዘመቻ ያስቆመው የተኩስ አቁም ከደረሰ ከ2 ሳምንት በኋላ ዋና ከተማ ቤይሩት ውስጥ የተፈጸመ የመጀመሪያ ጥቃት ነው። ሂዝቦላ ምንጭ ለኤፍፒ ዜና ወኪል እንዳስታወቀው በእስራኤል ጥቃት የተገደለው ቡድኑ ከፍተኛ አዛዥ ማሊክ ባሉት እንደሚባልና የሂዝቦላ ራድዋን ጦር የዘመቻ አዛዥ መሆኑን ገልጿል። ያልተረጋገጡ ዘገባዎች እንዳሉት የሂዝቦላ አዛዥ የተገደለው እስራኤል ኢላማ ባደረገችው ሕንፃ ውስጥ ከቡድኑ መሪዎች ጋር ስብሰባ እያደረገ ሳለ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የጦራቸው ጥቃት ኢላማ የሂዝቦላ ራድዋን ጦር አዛዥ መሆኑን ገልጸዋል።